ጤና ይስጥልን እንዴት ዋላችሁ እንዴት ከረማችሁ የተወደዳችሁ ተመልካቾቻችን ፋና ቀለማት ቀጥሏል ከኛ ጋር ስላላችሁ እናመሰግናችኋለን የብዙዎች ማረፊያ የብዙዎች መጠለያ የብዙዎች መጦሪያም ጭምር ይሄ በውስጥ ላሉ በደጅ ላለን ደግሞ በሰው ተስፋ እንዳንቆርጥ ዛሬ መልካም ሰዎች እንዳሉ እንድናስብ እድል የሰጠን ትልቅ ተቋም በቀጣዩ ሳምንት ትልቅ ሀገራዊ ገቢ የማሰባሰቢያ ዘመቻን ያደርጋል ስለ መቄዶንያ ነው ያወራሁ ያለሁት በዚህ ሰዓት ከዚሁ ሐሳብ ጋር ተያያዥ የሆኑ ጉዳዮችን አንስተን እንጫወታለን ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን የዛሬ የፋና ቀለማት እንግዳችን ቢኒያም ነው እንኳን ደህና መጣ ቢኒያም ደህና ነህ ወይ እግዚአብሔር ይመስገን ለመጀመሪያ ጊዜ ነው በአካል ሳገኝህ ከዚህ በፊት በተለያዩ ቃለ መጠይቆች አቃለው ደስ ብሎኛል ስለተገናኘ በጣም አመሰግናለሁ ፋና ብሮድካስቲንግ ኮርፖሬሽን በዚህ አጋጣሚ በጣም ማመስገን ፈልጋለሁ ቋሚ የአየር ሰዓት ተሰጥቶን እኛን ስራ እንድናሳይ ስላደረገልን አቶ አድማሱን በተለይ በጣም አመሰግናለሁ መጋቢት 6 በቀጣይ ሳምንት መቄዶንያ ትልቅ የገቢ ማሰባሰቢያ ዘመቻን ያደርጋል ከዚህ በፊትም አድርጎ ያውቃል በጣም በርካታ ጊዜ አይደለም እስኪ ስለ መጋቢት 6ቱ የገቢ ማሰባሰቢያ እናንሳና ወደ ሌሎቹ ወደ ኋላም ወደፊትም ይሄድን እናነሳለን ምንድነው ዋና ጉዳዩ ይሄንን እንድታዘጋጁ ያደረጋችሁ እንግዲህ ባለፈው አመት እንደምታስታውሹ በሰይፉ ፋንታውን አስተባባሪነት የገቢ ማሰባሰቢያ ነበረን አሁን ደግሞ አመት ሆኖታል እሺ ስለዚህ በአመቱ እያለግን ነው ባለፈው በነበረው የገቢ ማሰባሰቢያ የተገልጋዮች ቁጥር ወደ 8000 አካባቢ ነበር አሁን ወደ 9000 በላይ ሆኗል ብራንቾች ደግሞ በወቅቱ የነበሩት ወደ 12 ብራንቾች ከፍተናል ከዛ በኋላ በጣም ትልልቅ ብራንቾች ከአምና በኋላ 12 ብራንች ተከፈተ ከአምና በኋላ አሁን ደግሞ ሌሎች በሂደትም ላይ ያሉ ብዙ ብራንቾች ተገልጋዮች ቁጥር ጨምረዋል ብዙ ህንጻዎችም በየክልሉ እየገነባን ነው ብዙ ሰው የሚያውቀው አዲስ አበባ ብቻ ነው ብሎ የሚያስበው ግን ህንጻዎች እየተገነቡ ያሉት አዲስ አበባ ብቻ አይደለም በብዙ ከተሞች ላይ ነው ስለዚህ ብዙ ህንጻዎች ለምሳሌ ላሊበላ ላይ ከብሪ ዳር አካባቢ አርባ ምንጭ ወልቂጤ ሌላ ቦታዎችም ብዙ ቦታዎች ህንጻዎች አዲስ አበባን ጨምሮ ብዙ ለመገንባት ችለናል አዲስ አበባ ያለው ህንጻ ብዙ ደረጃ ሄደናል በርካታ እቃዎች ገብተዋል የሴራሚክ የባኞ ቤት እቃዎች አሁን የመጨረሻ የገቢ ማሰባሰቢያ በዚህ ህንጻ ላይ ከዚህ በኋላ እናረጋግም ይሄን ህንጻ ለመጨረስ ፈርኒቸር የሚያስፈልጋል ኢኩዊፕመንት ያለ ማሟላት የመጨረሻው ፈንድ ሬዚንግ ልናረግ ነው የዛሬ ሳምንት ከምሽቱ 12 ሰዓት በመቄዶንያ ዩቲዩብ እና ፈቃደኛ በሆኑ በሁሉም ዩቲዩቦች ላይ የሚደረግ የገቢ ማሰባሰቢያ ነው ማለት ነው የቀን ወጪ 3 ሚሊዮን ብር ከ56 ከተሞች በላይ ደግሞ ተቋማት እና እንዳልከኝ ደግሞ ከ9000 በላይ ተረጂዎች አይደለም እነዚህን ሁሉ ስራ ለመስራት በዋናነት ምንድነው የሚያስፈልገው በዋናነት እዚህ መቄዶንያ እዚህ የደረሰበት ምክንያት የእግዚአብሔር ኃይል ነው ሲሲሄ ሰው ይጠፋዋል ብዬ አላስብም መቄዶንያ ቋሚ ገቢ የለውም የውጭ ፈንድ የለውም ንግድ የለውም በኢትዮጵያኖች እርዳታ በአገር ውስጥ እርዳታ ብቻ እንግዲህ 9000 ሰው መርዳት 56 ከተሞች ላይ በጣም ብዙ ሰዎች ማገዝ በየቀኑ ሰው ማስገባት ኦልሞስት በየወሩ ብራንች መክፈት ህንጻዎች መገንባት ከዛ ውጪ ደግሞ በጦርነት በሰው ሰራሽና በተፈጥሮ ምክንያት በጣም የተጎዱ ሰዎች ደግሞ በጣም ብዙ ይረዳል መቄዶንያ ብዙ ሰው የማያውቀው ማለት ነው ከዛንሹ ባልተናነሰ ሁኔታ በጣም በየጊዜው በጣም ነው የምንረዳውና ይሄን ሁሉ ስታይ እግዚአብሔር ያለ እንዳለ ትረጃለሽ ማለት ነው ምክንያቱም በሰው ገንዘብ በሰው እርዳታ እዚህ ለመድረስ አይቻልም ይሄ ንግድ ተቋም አይደለም እና ሪዝኑ የእግዚአብሔር ኃይል በተለይ ደግሞ እግዚአብሔር በዶች ላይ አድርጎ ነው ይረዳ ያለው እንደ ስራ ነው እንደ አገልግሎት ነው የምታየው እንዴት ነው እንግዲህ ዋናነት እርዳታ ስታስቢ እኔ ማምነው እንግዲህ ከእግዚአብሔር ዋጋ ለማግኘት ነው አንድ ሰው ቤተክርስቲያን ይላል ከእግዚአብሔር ዋጋ ለማግኘት ነው እኔው መቄዶንያ ብለሽ መቄዶንያን እግዚአብሔር ያቆም ቢኒያም እንድንሰርታል ነው የሚጠይቀው ስለዚህ ቢያንስ ከሲኦል ለመዳን ማለት ነው ዋጋ ለማግኘት እሱ ከባድ ነገር ነው ከሲኦል ለመዳን እውነት ነው አንድን ሰው ዝም ብለ ተነስተው ቢኒያም በጣም እድለኛ ሰው ነው ይባላል ወይም ማህሌት በጣም እድለኛ ሰው ናት ብሎ ሊል ይችላል እንደ ተቋም መቄዶንያ እንደ እድለኛ ተቋም ትቆጥረዋለህ የኔን ከጠየከኝ እኔ እንደ እድለኛ ተቋም እቆጥረዋለሁ አንተ እንዴት ነው የሚሰማ አዎ ለመስልክ ነው ለምን እግዚአብሔር እንግዲህ አሁን እኔን ብታይኝ እውነቴን ነው የምነግርሽ እንትን ለማለት አይደለም በብዙ ነገር በጣም ብዙ ችግር ያለብኝ እና እግዚአብሔር እንደኔ አይነት ኃጢአተኛውን ከረዳ መቼስ እግዚአብሔር ረድቶኝ ነው እንጂ እኔ ያሰርች አይደለም
እግዚአብሔር ሰውን እንደሚረዳ ያሳይሻል ማለት ነው። እና እድለኛ ማንንም ሰው ከኛ የተሻሉ ሰዎች ደግሞ የበለጠ ያግዛል ማለት ነው። እና እድለኛ የምትዩ ምንድነው የኛን ችግር ትቶ እግዚአብሔር ስለረዳን እድለኛ ሰዎች ነን ማለት ነው። እንደ ስራችን ሳይሆን በእግዚአብሔር ጥሩነት ፈጽሞ የማይገባንን እርዳታ አድርጎልን ነው እዚህ የደረሰው። እኔ አሁን ብዙም አልሰራም ተኝቼ ነው ያለሁት እና እኔ ተኝቻለሁ። ሰው ዴሊ ይገባል፣ ህንጻ በየቦታው ይሰራል። አልጋ ቁራኛ ሰዎች የገቡ ሰዎች እየዳኑ ወደ ተለያየ ነገር ተለውጦ ታያለሽ። በጣም ትልልቅ ነገር መቄዶንያ ታያለሽ፣ እግዚአብሔርን ኃይል ማለት ነው። ያ የማይገባሽን ነገር ሲደረግልሽ እድለኛ ደስ ካላለሽ እግዚአብሔርን ካላመሰግንሽ ይከፋል። ምን ያህል አመት ሆነ ከጀመርክ እስከ አሁን? እኔ እናንተ እያወራን እስካለንበት ጊዜ ወደ 14 አመት አካባቢ 14 አመት አይደለም? ቀላል የሚባል እድሜ አይደለም። እዚህ ደርሳል ብለህ አስበህ ነበር ነው? የዕለቱን ነበር? አይ እኔማ ከዛ በላይ ነው የማስበው። ለምን መሰለሽ እኔ ብሰራ ማለት እንኳን ሰው ራሴን መርዳት የማልችል ሰው ነኝ። ግን እግዚአብሔር ኃይል ግን ስላለ እኛ እንደውም እግዚአብሔርን እንዳይሰራ እያደረግን ነው። እውነት እግዚአብሔርን ኃይል መሰናክል እየሆነ ነው ማለት ነው። ባጭሩ ብዙ መስራት እየቻለ በእኛ ስንፍና ብዙ ችግሮች ስራው መሄድ የሚችልበት አልደረሰም እና እኔ የምጠብቀው ከዛ ለምን ስለማልሰራ ማለት ነው። ስለዚህ ከዚህም በላይ ነው ልብህ የሚጠብቀው። እግዚአብሔር ፖቴንሻሉ አልጠቀምንበትም። እግዚአብሔር ኃይል እያለ እኮ ብዙ መሄድ በርግጥ ሰው ጋር ያለው አቅም እኮ ቀላል አይደለም። ሰው የሚባለው ፍጡር ጋር ራሱ ማለት ነው የሰው አእምሮ በጣም ከባድ እኮ ነው። እንደዚህ አይነት ሰዎችን የሚደግፉ የሚረዱ ተቋማት ትናንትም ነበሩ ዛሬም አሉ። ግን ደግሞ የሚፈልጉትን ያህል ምናልባት የተቋቋሙበትን አላማ ያክል አልሄዱ ሊሆን ይችላል። የራሳቸው ምክንያት ሊኖራቸው ይችላል ብዬ አስባለሁ። የመቄዶንያ ነገር ደግሞ ቅድም እንዳልኩት በጣም በሀገር ያለ በሰዎች ልብ ያለ በሰዎች አይምሮ ያለ ነገር ነውና ምንድነው እንዲወርሱ ወይም እንዲማሩ ምናልባት ማንሳት የምትፈልገው ነገር ካለ እኔ ይሄ ጥያቄ እንዲመለስልኝ ስለምፈልግ። ከኔ እንኳን ምንም አይማሩ ምንም በየ እንደ መንፈሳዊ ማለት መንፈሳዊ እንኳን ሰው አይደለም። ግን አንድ ስራ ስሰራ መጀመሪያ ፈቃድ እግዚአብሔር ጠይቃለሁ። በጣም ጥሩ ፈቃድ እግዚአብሔር አለ የለም የሚለው ወሳኝ ሀሳብ ነው። ጥሩም ነገር ለማድረግ ማለት ብለሽ ያሰብሽውን እንኳን ለማድረግ ፈቃድ እግዚአብሔር ካለ ያው ነገሮች ውጤታማ ይሆናሉ ማለት ነው። ለሚያምን ሰው ዋና እሱ ነው። ከዛ ውጭ ደግሞ ይሄን ስራ የምትሰሪው ደግሞ ከእግዚአብሔር ዋጋ ለማግኘት ብቻ መሆን አለበት። መቄዶንያ ብዙ ጊዜ ብዙ ሰዎች መተው ሲያዩ የሚሉን ነገሮች አሉ። እድገቱ ደስ ይላቸዋል በየቀኑ። ትላንት አልጋ ላይ የነበሩ ሰዎች ዛሬ የተለያየ ስራት በጣም የተጎዱ ሰዎች ናቸው የሚረዱት። ቋሚ ገቢ የለውም የውጭ ፈንድ። ይሄ ይገርማቸዋል በዚህ መድረሱ በጣም አልጋ ላይ በነገራችን ላይ ካልነገርኩሽ መቄዶንያ የተቋቋመው ምን አይነት ሰዎች ለመርዳት ነው? አልጋ ቁራኛ ሰዎች ለመርዳት ራሱ ድርጅቱ የተቋቋመው። ለምን በጣም የተጎዳ ስትራቴጂ ከእግዚአብሔር ዋጋ ታገኛለሽ እና ፎከሱ መሆን ያለበት የተጎዳ ሰው ላይ ከእግዚአብሔር ዋጋ የሚያሰጥ ሰው መሆን ይኖርበታል ያስባለሁ። ብዙ ሰው ማያዙ ሳይሆን ዋናው ከእግዚአብሔር ምን ያለው ዋጋኛሉ። አንድ ሰው ይዘሽ ከእግዚአብሔር ዋጋ ማግኘት ይችላል። ብዙ ሰው ስለተያዘም አይደለምና እግዚአብሔር ዋጋ ለማግኘት ቅድሚያ ደግሞ መቄዶንያ የሚሰጠው ለድሆች ነው። ለምሳሌ ከዓለም አንደኛ ቢል ጌትስ ቢመጣ መቄዶንያ እኔ ለድሃ ነው ቅድሚያ የሚሰጠው በረጅነት ቢመጣ ማለት ነው። ምክንያቱም የድሆች ቦታ ነው። ቅድሚያ ለድሃ ነው የሚሰጠው። መቄዶንያ ደስ የሚለኝ እኔ ዝም ብዬ እንደው ጭሷን ሆኜ ዝም ብዬ ሳይሆን አንዳንዴ በሽተኛ ተኮር ነው መቄዶንያ። ቅድሚያ ለበሽተኛ ነው የሚሰጠው። አረጋውያን የቤቱ የበላይ ናቸው። አረጋውያን ቅድሚያ ይሰጣል። የሀብታም ቤት ሳይሆን የድሆች ቤት ነው። ሁሌ ድሆች በረጅነትም በተረጅነትም የሚመጡ ቅድሚያ መስጠት። ሌላው ደግሞ እኔ የማምንበት ነገር በድህነት እየኖሩ ሰዎች እኔ አሁን ነኝ እያልኩሽ አይደለም፣ ግን በእንደ ሀሳብ መጀመሪያ ስንጀምር ወደ አነሳነው ጉዳይ እንመለስ። የመጋቢት 6ቱ የገቢ ማሰባሰቢያ እንዴት ነው የሚካሄደው? ሰዎች እንዴት ነው ያንን ነገር መቀላቀል የሚችሉት? ምን ያህል ጊዜ ይቆያል? እንዲህ ያሉ ነገሮችን አውራን እስኪ። የሚደረገው በመቄዶንያ ዩቲዩብ ነው። እሺ። እና እንደውም ፈቃደኛ ዩቲዩቦች በሙሉ ላይቭ ያስተላልፋሉ። እንደውም በዚህ አጋጣሚ ዩቲዩበሮች ቢደውሉልን ስትሪም ኪ የምትባል እሷን እንልክላቸዋለን ማለት ነው። እሺ። በ09797979 ሁሉም 79 ነው። በዚህ ቁጥር ቢደውሉልን ወይ ደግሞ ሁሉም 7 የመቄዶንያ ስልክ ቁጥር 9777 ቀድሞ ቢደውሉልን የዛሬ ሳምንት ነው ፕሮግራሙ። እስከዛ ድረስ እንሰጣቸዋለን። ስትሪም ኪዋን ይወስዳሉ ላይቭ እንዲያስተላልፉ ማለት ነው። እሺ። በዋናነት በመቄዶንያ ዩቲዩብ ነው። እሺ። እና ሰው እንግዲህ ከ12 ሰዓት ጀምሮ አንደኛ ዩቲዩብን እንዳይ እንፈልጋለን። ኢትዮጵያ ውጭ ያሉ ሰዎች ዩቲዩብ ሲታይ ራሱ የዩቲዩብ ኢንካም አለው። ከዛ ውጭ ደግሞ እንግዲህ አሁን ትምህርት ቤቶች በጣም አካውንት ከፍተው እያገዙን ያሉት ሁሉም ትምህርት ቤቶች ለተለየ አካውንት ለዚህ ፐርፐስ እዛ ላይ ተማሪዎች እንዲያግዙ ያልከፈቱ ትምህርት ቤቶችም ካሉ አካውንታቸውን ቶሎ ከፍተው ለተማሪዎች እንዲሰጡ የከፈቱም ደግሞ ቶሎ የተከፈተውን አካውንት ለተማሪ
ቴሌግራም ግሩፕ ኮሚኒኬሽን ቡክ እንዲያስተላልፉልን። ሌላው ደግሞ ዩቲዩበሮች፣ ቲክቶከሮች ካሁን ጀምሮ ፕሮሞት አሁን አንድ ሳምንት ስላለ እሺ በደንብ ፕሮሞት ቢያደርጉ መተው ፕሮግራም ቢሰሩ ከተከፈተም በኋላ ደግሞ ላይቭ እንዲያስተላልፉ እንግዳም ነው እንዲቀርቡ። ሌላው ደግሞ ማስተባበር ይቻላል። አሁን ባለፈው አመት እንዳየነው ውጭ ሀገርም እዚህ በመስሪያ ቤት አንድ ሰው የሚያስተባብሩ አሉ። ጎበዝ ሰዎች ማለት ደግሞ ጸጋቸውም የሆነ ትክክል እና በየሀገሩ ላይ እያስተባበሩ ከጎረቤት ከአካባቢ በቤተክርስቲያን በመስጊድ ሊያስተባብሩ ተቋማት እንደ ተቋማት የመስሪያ ቤት ድርጅቶች ደግሞ እንደ መስሪያ ቤት ድርጅት እንደ ሰራተኞች የሃይማኖት ተቋማትም ማገዝ ያስፈልጋል። ባለፈው አመትም ብዙዎች አግዘዋል። እንዲያግዙ ፕሮግራሙን ደግሞ ሰዎች እያዩ ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ የሚቀርም ዩቲዩብ ራሱ አሁን አለ 200 ምናምን ያለው እሱም ሰብስክራይብ ማድረግ የደውል መጫን። ሌላው ማስተላለፍ መቄዶንያ 56 ከተማ ላይ ስለሆነ ሰዎች እየመጡ ሰርጋቸው፣ ልደት፣ ክርስትና፣ ሙት ዓመት ማድረግ ይችላሉ። መተው ሲያዩት ነው መተው እንዲያዩት። አካውንት ቁጥር አለን የመቄዶንያ ሁሉም 7979 ነው። 4 ዲጂት ነች 7979 እያደረጉ ከአሁኑ ማስገባት። ውጪ ደግሞ አለ ዜልና ካሻፕ 240 938 2992 እና ሰዎች አሁን ሪ መስጠት ጀምረዋል። በነገራችን ላይ የኛው ገቢ ማሰብ በጣም ትልቅ እንደሚሆን ነው። ወረዲ ቃል እየገቡልን ያሉ ሰዎች ብዙ አሉ። አሁን ለምሳሌ ባለፈው ሰምተሻል አቶ በላይ እና ወዘሮ ትልቅ ሰው ልጆቻቸውን የሚያጋድረዋልና አቶ በላይ አሁን ወረዲ 33 ሚሊዮን ብር ወረዲ አሁን ገቢ ተደርጓል ማለት ነው ለመጋቢት 6 ማስጀመሪያ ማለት ነው። ስለዚህ በ33 ሚሊዮን ብር ነው የምንጀምረው ማለት ነው። አንድ ሪል ስቴት ማለት አንድ ቃል የገባ ጨረታ ላይ የሚውል እና ሌሎችም እንደዚሁ ካሁን ጀምሮ በአካውንቱ እንዲያስገቡ በአይነት ደግሞ ለምሳሌ ቤት ሪል ስቴቶች መስጠት ይችላሉ። አሁን አንድ ወይ ሁለት አሉ ኦሬዲ ሌሎችም ቃል እንዲገቡ መኪናውን ሲኖትራክ አንዱ የሰጡን አቶ በላይ ናቸው። ሌሎችም ደግሞ እነዚህ መኪኖች ጨረታ ላይ የሚሆኑ የኮንስትራክሽን እቃ ለፎቆች ለአዲስ አበባ በየቦታው ላሉ ህንጻዎች የኮንስትራክሽን እቃዎች ማንኛውም ድርጅት በሚያመርተው እቃ ምንም ምርት ቢኖረው ለመቄዶንያ ያስፈልጋል። ብርድ ልብስ ሊሆን ይችላል፣ አንሶላ ሊሆን ይችላል። ኤኒ ነገር በምርት መተው ማገዝ ይቻላል በበጎ ፈቃደኝነት። በጣም እሱ ላይ በደንብ እናውራ እስኪ ቢኒያም። የበጎ ፈቃደኝነት ሀሳብ መቼም ሰው ሁሉ የሚሰጠው አለው ነው። አንዳንዱ ጊዜ ይሰጣል፣ እውቀት ይሰጣል፣ ገንዘብ ይሰጣል። ጥፍር መቁረጥ፣ ጸጉር ማጠብ ቀላል ነገር አይደለም። እሱን ደግሞ በደንብ ማበረታታት ያለብን ይመስለኛል። እናንሳ እሱ ትክክል። አሁን ጥሩ ነው ያነሳሽው ማለት አሁን መቄዶንያ መርህ ሰውን ለመርዳት ሰው መቄ ነው በሚል የተቋቋመ ድርጅት። መቄዶንያ በነገራችን ላይ ከመጽሐፍ ቅዱስ ሲወሰድ ድሃውን ብዙ ያገዙ ናቸው። ሁሌ ፎከሳችን እኛ ድሃ ላይ እግዚአብሔር ይሰራል በቃ አፈለገው ነገር ላይ። ስለዚህ ሰውን ለመርዳት ሰው በቂ ነው ማለት ሁሉ ሰው ይችላል ማለት ነው። ብርም ቢኖረው ገንዘብም ቢኖረው ባይኖረው ግንኙነት የለውም ከእርዳታ። ስለዚህ በተለይ እኔ እውነት ሁሌ የምለዋለሁ በጣም የተናቃችሁ ሰዎች በጣም ነው የምላችሁ የእውነት ሰዎች አትችሉም ያላችሁ ሰዎች መቄዶንያ በጣም ነው የሚፈልጋችሁ። በእግዚአብሔር ሚዛን እኮ ዛሬ እኛ በዓለም ላይ ትልቅ ያልነው ሰው የመጨረሻ ትንሹ ሰው ሊሆን ይችላል። እግዚአብሔርና የሰው ሚዛን ይለያያል። እንደው ከሞቱም በኋላ ብናውቀው አሁን ዛሬ የተናቁ ሰዎች ምን ያህል ታዋቂ ሰዎች ይሆናሉ ከሞቱ በኋላና ምንም ሰው እንፈልጋለን። በተለይ ሰው አይሰራም አይችሉም ያላችሁ ሰዎች ካላችሁ በዓለማዊ ሚዛን መዝነው ማለት ነው። በዛና ሰዎች መቄዶንያ በጣም ነው የሚፈልገው። እግዚአብሔር በድሆች ላይ በተናቁት ላይ ይሰራል። ስለዚህ ምንም ሙያም ኖሮ አልኖሮ ትምህርትም ኖሮ አልኖሮ ዋናው ሰው ከሆነ በቂ ነው። ሰው መሆኑ ሰውን ለመርዳት ብቁ ያደርገው። ስለዚህ ጉልበት ስራ አለ፣ ልብስ ማጠብ፣ ገላ ማጠብ፣ አረጋውያንን መንከባከብ። ወንዶች ደግሞ የጉልበት ስራ ፎቅ ላይ ብዙ ግንባታዎች በየክልሉ ስላሉ ብዙ ሙያ ያላቸው ደግሞ ካሉ ፀጉር ቆራጭ፣ ሾፌር፣ ሐኪም፣ ነርስ ምንም አይነት ሙያ ምንም አይነት ሰው ይፈልጋልና እባካችሁ ደውሉልን። 0977 ሁሉም ቁጥራችን 0970 የሚለው በሙሉ ደውሉልን። ሰው እንፈልጋለን በጣም እኛ ከገንዘብ ይልቅ ሰው ነው የምንፈልገው። ሰው በጣም አንድ ሰው ብቻ ዓለምን መለወጥ ይችላል። ያ ሰው ግን የመጨረሻው ድሃ ሊሆን ይችላል፣ የመጨረሻ እኛ የናቅነው ሊሆን ይችላል። ዋናው እግዚአብሔር ፍርድ ነው። በእናንተ ተቋም ስሰማው በጣም ከሚያስደስቱኝ ታሪኮች መካከል አንዱ እንደው በቃሬዛ ገብተው በአልጋ ገብተው ታስረው ገብተው ታክመው ድነው መልሰው ተቋሙን የሚያገለግሉ የተማሩ ፊደል የቆጠሩ ሰዎች እንዳሉ ስሰማ በጣም ታሪካቸው ይገርመኛል። በጣም ትልቅ እድል ነው ይሄ፣ ለተቋሙም ትልቅ እድል ነው፣ ለሰዎቹም። እንዲህ አይነት ታሪኮች ምን አይነት ስሜት ነው የሚሰጡህ ላንተ? አሁን ለምሳሌ በጣም ወደዋል ማመር ይባላልና ከደብረ ዘይት ነው እኛ ጋር የገባው። እሺ እኔ ነበርኩ እንደሚያመጣው እና እዛ ሲኖር በቃ የሆነች ቦታ ላይ አይንቀሳቀስም እኮ የሚሰለደው ምን የሚለው እዛ ነው ሰውነቱ በቃ ታየው
ሰው ምግብ ሊሰጠው ይችላል። በጣም ከባድ እና ሰውነቱ በኦልሞስት በቃ የለም እና መቄዶንያ መጥቶ ዛሬ እኔ የሚገርመኝ እንግዲህ እሱ ተረጂ ልትዩ ትችላለች፣ ግን ራሱ ሰራተኛ ሆኗል። አንድ ልጅ አሁን ራሱ የሚንከባከበዋል አይምሮን እኮ ያሟል፣ ግን ጥሩነቱ ነው የሚገርመኝ። አልጋ ላይ የነበረ ሰው ወደ አመት ምናምን ፈጅቶበት ድኗል ማለት ነው። አልጋ ላይ የነበረ ሰው ዛሬ መሄድ ችሏል። ከቻለም በኋላ ከእንደገና ደግሞ አልጋ ላይ የነበረ ሰው አንድ አመት ምናምን በላይ በዳይፐር ነበር የሚጠቀመው። ዛሬ ግን መሄድ ሰው ነው፣ ራሱ ተንከባካቢ ይሆናል በራሱ ፍላጎት ማለት ነው። ከሌሎች በጎ ፈቃደኞች እንደውም የተሻለ ነው ጥሩነቱ። እና እንደዚህ ስታይ ከጎዳና ተነስተው በሸው ሸክም የገቡ ሰዎች ዛሬ ህንፃ ኮንስትራክሽን ላይ ያሉ አሉ፣ ጥበቃ አሉ፣ ቢሮም ያሉ አሉ፣ በየቢሮ ጉዳይ የሚያስፈጽሙ አሉ፣ የክልል ኃላፊም ይሆናል። በጣም ብዙ ሰዎች አይናቸው የሚያይ ሰዎች አይናቸው ያያል። ለዚህ እኮ ነው መቄዶንያ ማገዝ ጥሩነቱ ምንድነው? መቄዶንያ ስታግዢ አልጋ ቁራኛ የሆነ ሰው እንዴት ታደርጋለሽ? እነሱ በጣም የተጎዳ ሰው ነው የምታግዢው። ትልቁ ወጪ ምንድነው? የመቄዶንያ ህክምና የአእምሮ በጣም ብዙ አእምሮ ማን ያሉት በጣም ብዙ ወጪ አለ። የህክምና ወጪ መድኃኒቶቹ ውድ ናቸው። መድኃኒቱ ውድ ነው። ኢቨን እኮ አንድ አልጋ ቁራኛ ብዙ ሰው ነው የሚፈልገው። የሰው ኃይል ብዙ ነው የምንፈልገው እና በእርግጠኛ በትንሽ ወጪ ብዙ የሚሰራ ነው መቄዶንያ። 3% ነው አስተዳደራዊ ወጪ እና ሰዎች መቄዶንያን ሲያግዙ ጎዳና ያሉ ሰዎች ከ4 ሰዓት በኋላ ጎዳና ላይ ብትወጪ አሁን በጣም ከባድ ነው። ሴቶች ይደፈራሉ፣ ቀን የሰበሰባትን ይቀሟቸዋል። ልብስ አለመኖር፣ ምግብ አለመኖር፣ ተጠባ ለመቻል ብቻ አይደለም ጎዳና ዋናው ሴፍ አይደለም። በቃ የሆኑ በግሩፕ ይሆናሉ፣ የሆነ ሰው ይደበድባሉ። አንድ 5 ኪሎ አካባቢ ወደ 9 ሰው ምናምን ይገደላል ፖሊሶች ሲነግሩ። ምቹ አይደለም። በቃ አንዱ ይመታሻል፣ ሊደበድብ ይችላል፣ ሴቶችን ይደፍራሉ። በቃ ኖርማሊ ስለሚሰክሩ የሚያደርጉት ነው ያሉት እና 4 ሰዓት በኋላ አደጋ ላይ ራስ ነው። እንደዚህ ሰዎች ነው የምንረዳቸው። ሰዎች ያን ነው ማሰብ ያለባቸው እና በዛ ደግሞ ይለወጣል። በጣም በሚገርመኝ መልኩ በብዙ ሺህ የሚቆጠሩ ሰዎች ተለውጠዋል መቄዶንያ እና ሰዎች መቄዶንያን ማገዝ ያለባቸው በየ ማስበው የተጎዱ ሰዎችን ስለሆኑ ራሳቸው ደግሞ ውጤት ያመጣል መቄዶንያ ላይ። አሁን ኮተቤ ላይ የነበሩ ሰዎች ዛሬ ሲያዩት 40 ሰው የነበረ ሰው ከ9000 ሰዎች በላይ ሲሆኑ ራሳቸው ትክክል ነበሩ ማለት ነው። ዛሬ ማውን አግዙ ምንላቸው እንደዚህ ነው። ነገ ደግሞ 9000 ይጨምራል፣ ህንጻዎች ይገነባሉ እና ማስረጃው ምንድነው? ያውን የነበረው በዚህም ፈንድሬዚንግ ላይ ሲያግዙን ነገ ብዙ ነገር መቄዶንያ ለውጥ ነው የሚያሳያቸው። የዛሬ አመት ለምሳሌ 10 ምናምን ብራንች ሌላ ህንጻዎች ተገንብተው ብዙ ሰዎች ተለውጠው አልጋ ቁራኛ የሆኑ ሰዎች መሄድ ችለው እርዳታቸው ውጤት ያመጣል። በቃ ትክክለኛ ኢንቨስትመንት ማለት በመንፈሳዊ እይታ ካየሽው ትክክለኛ በቃ ጊዜሽን፣ ጉልበትሽን፣ አይምሮሽን፣ ገንዘብሽን ልትሰጪው የሚገባ ቦታ ነው። ፍሬያማ ቦታ ማለት ነው። ለመሬት እንደመዝራት ማለት ነው። በጣም ከባድ ስራ ከአይምሮ በላይ የሆነ የራሳችንንም ሰው መቻል አቅቶናል አይደለም። ሌላ እንደው ሁሉ ነገር ያለቀበት ሰው መደገፍ ቀርቶ በዚህ ከባድ ስራ ውስጥ በጣም ልብህን የሚያሳርፈው ተመስገን የሚያስብልህ ነገር ምንድነው? መቄዶንያ ደስ የሚለኝ እኔ እግዚአብሔርን ኃይል በግልጽ የማይሆን ለምን ካለምንም ነገር በአየር ላይ እንደመሄድ ማለት ነው። ቋሚ ገቢ ሳይኖርሽ 9000 ምናምን ሰው ህንጻዎች ምናምን እኮ ባንኮች ምናምን የሚሰሩት እኮ እርዳታ ድርጅቶች እንኳን የሚከብዳቸው ነው ማለት ንግድ ድርጅቶችና ሰዎች ሞራል የሚሰጠኝ እኔ መቄዶንያ ላይ ምን መሰለሽ የእግዚአብሔርን ኃይል ስለማይሆን ውጤቱ በግልጽ እግዚአብሔር እየረዳን በግልጽ ሰዎችም እግዚአብሔር የሚሰራበት ቦታ መኖሩን አውቀው በረከት ያለው ቦታ መኖሩን አውቀው እርዳታቸው ውጤታማ እንደሚሆን አውቀው ማገዝ አለባቸው። በጣም እውነት ነው። የመጨረሻ ማንሳት የምትፈልጋቸው ነገሮች ካሉ እናንሳቸውና እናጠቃልላለን። ምንድነው ማለት የምትፈልገው? ምናልባት እኔ ያልጠየቅኩህ ነገር ካለ የዛሬ ሳምንት ሁሉ ሰው አንደኛ ላይቭን እንድታዩልን ነው። ማየቱ ብቻ ገቢ ስላለው ሌሎችም ሰዎች እንዲያዩ እንድታረጉልን፣ ሶሻል ሚዲያ ያላችሁም ሰዎች በጣም ፕሮሞት እንድታረጉ፣ ከተጀመረም በኋላ የደረሰበትን ለህዝቡ እንድታስተዋውቁ። ላይቭም ኮፒራይት ስለሌለው ከኛ ስትሪም ኪዋን ወስዳችሁ ፕሮሞት እንድታስተላልፉ፣ በፋና በሁሉም ሚዲያ ይተላለፋል። እንደዛ እንድታረጉ። እንግዶች ደግሞ ባለፈው የነበራችሁ በርካታ ሰዎች እንድትሳተፉ፣ አሁንም አርቲስቶች፣ ሙዚቀኞች፣ የስነ ጽሁፍ ሰዎች፣ በማንኛውም ሙያ ያላችሁ ሰዎች፣ ህዝብ ጋር በቅርብ የምትገናኙ ሰዎች፣ ህዝብ የሚያውቃችሁ ሰዎች እንግዳ እንድትሆኑልን የሚችለውን ሰው ባለው አቅም በተከፈተው 7979 አካውንት ቁጥራችን እና በቴሌብር እንዲያግዙ፣ ውጭም ያሉት በዜል እና በካሻፕ 2409382992 ነው። በዛ እንዲያግዙ። ቋሚ አባል ደግሞ መሆን ይቻላል። አሜሪካውን www.macedonia.charityhome.org የሚላለ በዛ ላይ ገብቶ አባል መሆን። እዚህ ደግሞ 8161 ላይ ኦኬ ብላችሁ ቴክስት አድርጋችሁ አባል በመሆን ቋሚ አባል መሆን ይቻላል። በዚህ አግዙን። እንግዲህ ለበለጠ መረጃ ደግሞ 0938 777
0977 ውጭ ሀገር ደግሞ 301 814 4883 ነው ስልክ ቁጥር ነው ይሄ ዜሊያው 2409382992 ነው ጎፈንድሚ ያለ ጎፈንድሚ ከአሜሪካ ውጭ የሆኑ ሰዎች በዚህ በዌብሳይቱን መርዳት ይችላል www.makedoniacharity.org በሚለው ቋሚ ባለመሆን ይችላል ማገዝም ይችላል ጎፈንድሚ ማለት ጎፈንድሚ ሰይፉ ባለፈው ሰይፉ የከፈተው አለ እንድታግዙን እንጠይቃለን ከሁሉም በላይ ግን መታችሁ ጎበኙ በቃ ስትጎበኙ ሁሉ ለሁሉ ነገር መልስ ታገኛላችሁ ማየት ጥሩ ነው በጣም ከመስማት በላይ አይደለ በጣም ነው የምናመሰግነው ከሜቄዶኒያ ጋር ፋና ሚዲያ ኮርፖሬሽን ስለሚሰራ በጣም ደስ ይለዋል ክብራችንም ነው ላንተ ደግሞ ጤና ጉልበት እድሜ እንዲጨመርልህ እመኛለሁ አሜን ከ56 ከተሞች በላይ በቀን ከ3 ሚሊዮን ብር በላይ እንደዚሁም ከ9000 በላይ እጅን ድጋፍን የሚፈልጉ ሰዎችን ሜቄዶኒያ ዛሬ ይዟል ከመጋቢት 6 ጀምሮ ደግሞ ትልቅ ሀገር አቀፍ የገቢ ማሰባሰቢያ ዘመቻን ያደርጋል ያላችሁን እንድትሰጡ ያላችሁን እንድታካፍሉ ከጎናቸው እንድትቆሙ እኛም ጥሪያችንን እናቀርባለን ፋና ሚዲያ ኮርፖሬሽን ከሜቄዶኒያ ጋር እየሰራ ያለውን ስራ በዚሁ ይቀጥላል የተወደዳችሁ ተመልካቾቻችን ፋና ቀለማትን እየተከታተላችሁ ስላላችሁ አብዝተን እናመሰግናለን የረፍት ቀናችሁ የሰላም እንዲሆን እንመኛለን በእያላችሁበት መልካም ጊዜ ይሁንላችሁ